የፋይዳ ዲጂታል መታወቂያ ስትመዘገቡ ስሙ ወይም ስልክ ቁጥሩ ተሳስቶ ወይ ተመዝግቦ ሊሆን ይችላል፣ ግን ተቸግረዋል። ለዚህ ችግር ቀላል መፍትሄ ልንገራችሁ። በዛሬው አጭር ቪዲዮ የተሳሳተ የስነ ህዝብ መረጃ ወይም ዲሞግራፊክ ዳታ በፋይዳ መታወቂያ ላይ እንዴት በቀላሉ ማስተካከል እንደሚቻል ደረጃ በደረጃ እናያለን። እስከ መጨረሻው ተከታተሉኝ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ከኔ ጋር እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። በፋይዳ መታወቂያ ላይ በተደጋጋሚ የሚስተዋሉ ስህተቶች የሙሉ ስም ወይም የራስ የአባት የአያት አጻጻፍ ስህተት፣ የትውልድ ቀን፣ ጾታ ወይም የስልክ ቁጥር ናቸው። በተለይ ስልክ ቁጥር ከተሳሳተ የፋይዳ መለያ ቁጥር FIN ነምበር ላይደርሳችሁ ይችላል። ስለዚህ ስልክ ቁጥር ወሳኝ ነው ማለት ነው። መልካም ዜናው ግን የብሔራዊ መታወቂያ ፕሮግራም ወይም NIDP እነዚህን ስህተቶች ለማስተካከል የሚያስችሉ መንገዶችን ማመቻቸቱ ነው። ማስተካከያው በሁለት ዋና ዋና መንገዶች ማከናወን ይቻላል። አንደኛውና የመጀመሪያው ኦንላይን ማስተካከል ወይም ደግሞ ለቀላል መረጃዎች ማለት ነው። አሁን ፋይዳ መረጃን ኦንላይን ላይ ማስተካከል እንችላለን። ኦንላይን ላይ ገብተን ለማስተካከል ድረገጹን እንጎበኛለን። የፋይዳ ሬዚደንት ፖርታል ድረገጹን እንከፍታለን። ለምሳሌ resident.faida.et ወይም ደግሞ id.et/update የሚለውን ሊንክ ነክታችሁ ትገባላችሁ። ድረገጾቹን እታች ዲስክሪፕሽን ላይ አስቀምጬላችኋለሁ። እናንተ ዲስክሪፕሽን ላይ ሊንኮቹን ገብታችሁ ነክታችሁ በመግባት ወደ ሳይቱን መግባት ትችላላችሁ። ሎጊን የሚል ሳይት ይጠናል። የፋይዳ ቁጥራችንን ወይም FIN ወይም ደግሞ ሌላ መለያ መረጃ ተጠቅመን እንገባለን። የማስተካከያ ገጹን እንመርጣለን። ወደ አፕዴት ወይም ማስተካከያ የሚለው ክፍል እንሄዳለን። ከዛን መረጃውን እንቀይርና ማስረጃውን እንይዛለን ማለት ነው። ማስተካከል የምንፈልገውን መረጃ ስም፣ አድራሻ ወዘተ እናስገባለን። ለስም ማስተካከያ እንደ ፓስፖርት ወይም ሌላ ህጋዊ መታወቂያ ያሉ አስፈላጊ ማስረጃዎችን ፎቶግራፍ ወይም ስካን አድርገን ማያያዝ ወይም ደግሞ አፕሎድ ማድረግ ያስፈልጋል ማለት ነው። ሌላው ሰብሚት እንለዋለን። ማስተካከያውን አስገብተን ማረጋገጫ መልስ እንጠብቃለን። ሌላው ሁለተኛው ዘዴ ነው። ሁለተኛው ዘዴ በአካል በመመዝገቢያ ማዕከላት ማስተካከል እንችላለን፣ ለትላልቅ ስህተቶች ማለት ነው። ለምሳሌ በስልክ ቁጥር ለውጥ ስልካችን የኛ ካልሆነ ወይም የሳተ ስልክ ከገባ የኛን ትክክለኛ ስልክ ለማስገባትና ወይም ደግሞ ሌላ የምንፈልገው ስልክ ለማስገባት ኦንላይን ማስተካከል ካልቻለ በቀጥታ በአካል መገኘት ያስፈልጋል ማለት ነው። ያን ለማድረግ በአቅራቢያችን የሚገኘውን የተመረጠ የፋይዳ ምዝገባ ወይም ማስተካከያ ማዕከል ለምሳሌ እንደ ኢትዮ ቴሌኮም ያሉ ቅርንጫፎች ወይም በልዩ ማዕከላት በመሄድ ማስተካከል እንችላለን። ያን ለማድረግ ማስረጃ መያዝ ይጠበቅብናል። የተሳሳተ መረጃ ትክክል መሆኑን የሚያሳይ ኦሪጂናል ህጋዊ ማስረጃ፣ ለምሳሌ ትክክለኛ ስማችንን የያዘ የልደት ሰርተፍኬት፣ ስማችን ቢሳሳት ትክክለኛ የሆነ የስማችን የያዘ የልደት ሰርተፍኬት ወይም ደግሞ ፓስፖርት ይዘን መሄድ ይኖርብናል። ሌላው የስልክ ቁጥር ማስተካከያ ደግሞ ለአዲሱ ስልክ ቁጥራችን ማረጋገጫ ሊጠይቀን ስለሚችል ባለሙያዎችን ማነጋገር ይኖርብናል። የምዝገባ ባለሙያዎች መረጃውን ከማስረጃው ጋር በማመሳከር በመተግበሪያው ላይ ያስተካክሉታል። ሌላው በጣም ልናውቅ የሚገባው ነገር እነዚህን ሶስት ነገሮች ማወቅ ይኖርብናል። ማስተካከያ ከማድረጋችን በፊት ሶስት ነገሮችን ልናውቅ ይገባል። ለማስተካከያው የሚያስፈልጉን ህጋዊ ማስረጃዎች ትክክለኛና ኦሪጂናል መሆን አለባቸው። ሌላው የስልክ ቁጥር የፋይዳ ቁጥር የሚላክበትና በቀጣይነት ማንነት ማረጋገጫ የሚጠይቅበት ስለሆነ የራሳችን የማይቀየር ቢሆን ይመከራል። ማለት የጓደኛችንን ስልክ ወይም እጃችን ላይ የማይገኝን ሌላ ስልክ ቁጥር ጥቅም የለብንም። የማስተካከያ ሂደቱ እንደ ስህተቱ አይነት ለጥቂት ቀናት ሊወስድ ይችላል። ስለዚህ ታጋሽ መሆን አለብን ማለት ነው። ወዲያው ላይስተካከል ይችላል። ሌላው ስናጠቃልለው በዚህ መንገድ የፋይዳ ዲጂታል መታወቂያ ላይ ያለውን ስህተት በቀላሉ ማስተካከል ይቻላል። ትክክለኛ መረጃ መኖሩ የፋይዳ አገልግሎት ሙሉ በሙሉ ለመጠቀም ወሳኝ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አርጉ። ጥያቄ ወይም አስተያየት ካላችሁ ከስር ኮሜንት ላይ ጻፉልኝ። ቻናሌን ሰብስክራይብ በማድረግ ለወደፊት ቴክኖሎጂ ነክ መረጃዎችን ይዤላችሁ እመጣለሁ። ቸር እንሰንብት።